የኢሳያስ አፈወርቂ እጣ ፈንታ ከፍ ሲል እንደ ጋዳፊ፣ ዝቅ ሲል እንደ መንግስቱ ኃይለማርያም ይሆናል ያሉት የቀድሞ የአሜሪካ አምባሳደር ቲቦር ፒተር ናጊ ጁኒየር የሚባሉ የቀድሞ አምባሳደር ናቸው። ብዙ ጊዜ በኢትዮጵያ ፖለቲካ ውስጥ ሶሻል ሚዲያ ላይም አስተያየት ሲሰጡ ይሰማሉ። እኚህ ሰው የኢትዮጵያ ብቻ ሳይሆን አፍሪካ ውስጥ የጊኒም አምባሳደር ነበሩ። እኚህ ሰው ይህንን ንግግር ያደረጉት አሜሪካ ውስጥ ብርጌድ ንሓመዶ የሚባለው በኤርትራ ውስጥ ተቃዋሚ የሆነ አንድ ቡድን አለ። ይህ ቡድን ባዘጋጀው መድረክ ላይ ነው። ስለዚህ ቡድንም ትንሽ አንዳንድ የማውቃቸውን ነገሮች እነግራቸዋለሁ በዚህ ውይይታችን ላይ። መድረክ አዘጋጅተው ነበረ። እነዚህ ብርጌድ ንሓመዶ የሚባሉት ወይንም የሰማያዊ አብዮት ይባላል። ብዙ ጊዜ ሰማያዊ ቀለም፣ ውሃ ሰማያዊ ቀለም ይዘው ይወጣሉ። አውሮፓ ውስጥ እንደዚህ ብዙ ጊዜ ሰልፎችን ያደርጋሉ። አሁን ደግሞ ኢትዮጵያ ውስጥ ከኢትዮጵያ መንግስት ጋር ጥሩ ግንኙነት አላቸው። አዲስ አበባ ላይ ከአንዴም 2-3 ጊዜ ስብሰባ አድርገዋል። አሁን ደግሞ በኤርትራ ድንበር አካባቢም ደግሞ መንቀሳቀስ ጀምረዋል። አሜሪካ ላይ ቢሮ ከፍተው ሎቢስት ቀጥረው ከፍተኛ የህግ አማካሪ ሹመው የሚንቀሳቀሱ ስብስብ ነው። ኤርትራ ውስጥ አሉ ከሚባሉ ተቋሚዎች ውስጥ በእርግጠኝነት ከፊት ለፊት የሚቀመጡ ብዙ ወጣቶችን፣ የለውጥ ፈላጊዎችን በዙሪያቸው ያሰባሰበ ቡድን ነው ይሄ ብርጌድ ንሓመዶ። ሁነኛ ወይንም ታዋቂ የሚባል የኢሳያስ አፈወርቂ ተቃዋሚ ነው እና አይ ቲንክ አሁን ላይ በየትኛውም አይነት መንገድ ኤርትራ ውስጥ ለውጥ መምጣት አለበት የሚሉ ወጣቶች የተሰባሰቡበት ነው። በቅርብ ጊዜ ውስጥ ደግሞ ስሙ በጣም በተደጋጋሚ እየተነሳ ያለ ስብስብ ነው ይህ ስብስብ። ይሄ ስብስብ አሜሪካን ውስጥ ባዘጋጀው መድረክ ላይ ነው የቀድሞ አምባሳደር ቲቦር ናጂ ተገኝተው ቀደም ሲል ያልኳችሁን ንግግር የተናገሩት። እንደ መንግስቱ ኃይለማርያም መፈርጠጡ አይቀርም ይላሉ ቲቦር ናጂ። ከፍ ሲል ደግሞ እንደ ጋዳፊ ያው ከሆነ ፖስት ምናምን ነገር ተጎትተው መውጣታቸው አይቀርም። የኢሳያስ አፈወርቂ እጣ ፈንታ ከዚህ ውጪ አይሆንም። በቅርብ ጊዜ ውስጥ ስልጣናቸው የሚያበቃበት አይነት ሁኔታ ይፈጠራል የሚል ንግግር አድርገዋል። ይህ ንግግራቸው በጣም መነጋገሪያ ሆኗል። የሻዕቢያው ማስታወቂያ ሚኒስቴር እንደዚሁ በትዊተር ገጻቸው ለዚህ ጉዳይ ምላሽ ሰጥተዋል። ይሄ ምንም ምክንያት የሌለው ጭፍን ካለ ጥላቻ የመነጨ ንግግር ነው፣ ከዛ ያለፈ ትርጉም የለውም የሚል ምላሽ የሻዕቢያው ማስታወቂያ ሚኒስቴር ሰጥተዋል። አቶ የማነ እኛ በጣም ማየት የምንፈልገው ጉዳይ ይሄ ነገር ጭፍን ከሆነ ጥላቻ የመነጨ ነው ወይንስ በትክክል የኢሳያስ አፈወርቂ ስልጣን ስጋት ውስጥ ከመግባቱ ጋር እሱን ከመገንዘብ የመነጨ ንግግር ነው የሚለውን ነው የምናየው። በትክክል ምንም አይነት ምክንያት የሌለው ነው ወይ? አይ እንዲህ ሊያስብል የሚችል ጠንከር ያለ ምክንያት አለ የሚለውን እሱን ነው እኛ በደንብ እንድንነጋገርበት እንድንወያይበት የምፈልገው። ግን ንግግሩ ኢቭን የሻዕቢያ ሰዎችን አስደንግጦ ምላሽ እስከ መስጠት ድረስ የሄዱበት አይነት ሁኔታ አለ። ሁለት ምክንያቶች ምላሽ እንዲሰጡ የገፋቸው ይመስለኛል በእኔ እምነት። አንደኛ ይሄ ንግግር ተቃዋሚ ለሆኑ የኢሳያስ አፈወርቂ የስልጣን ዘመን ማብቃት አለበት ብለው በቡድን
ተሰባስበው ተደራጅተው ሰፊ እንቅስቃሴ እያደረጉ ላሉ አካላቶች የተነገረ መሆኑ ለነዚህ ወጣቶች ተስፋን፣ መነቃቃትን፣ መደፋፈርን የሚሰጥ ጉዳይ ነው። ትግላቸውን የበለጠ አጠናክረው መቀጠል የሚችሉበትን ሁኔታ የሚፈጥር ነው፣ ብርታት የሚሆናቸው ነው እና ከዚህ አንጻር ንግግሩ የተነገረበት ቦታ ወይም ደግሞ ይህንን ንግግር የሚሰማው ኦዲየንስ የሚፈራ አይነት ኦዲየንስ በመሆኑ ምክንያት ያንን ኦዲየንስ በደንብ ከፍ የሚያነቃቃ የሚያደፋፍር በመሆኑ ምክንያት ምላሽ መስጠቱ ያስፈልጋቸው ይመስለኛል። አንድ ሁለተኛ፣ በተጨባጭም በኢሳያስ አፈወርቂ ዘንድ ስልጣናቸው አደጋ ውስጥ ስለመውደቁ የተረዱ በመሆኑ ምክንያት ነው። ወይም አለ ይሄ ስጋት ኢሳያስ አፈወርቂ ውስጥ በተጨባጭ ይሄ ስጋት አለ። እኔ የፕሬዝዳንት ኢሳያስ አፈወርቂ የስልጣን ዘመን ኦሬዲ እያበቃ እንደሆነ ነው እኔ እማምነው እንደዛ ነው። እና ይሄ ኢቭን ኢሳያስ አፈወርቂ ዘንድ ሁሉ ይሄ ስጋት አለ ባይ የሻዕቢያ ሰዎች ይሄን ጠንቅቀው ያውቃሉ። በተጨባጭ ያለን ነገር ነው አምባሳደር ቲቦር ናጂ አውጥተው እየተናገሩት ያሉት። በዚህ ምክንያት ይሄን ቶሎ ብሎ ምላሽ መስጠት ያስፈልጋል በሚል ለማደፋፈን ምንም ምክንያት የሌለው መሰረተ ቢስ ከጥላቻ ብቻ የመነጨ ንግግር ነው ብሎ ለማጣጣል የሄዱት በዛ ምክንያት ይመስለኛል። ሁለት ነገሮች የኢሳያስ አፈወርቂን የስልጣን ዘመን ወይም የኢሳያስ አፈወርቂን አገዛዝ የህልውና አደጋ ውስጥ የጣለ ጉዳይ አለ ብዬ አምናለሁ። ሁለት ነገሮች፣ አንደኛው አሁን ኢሳያስ አፈወርቂ ሊጋፈጡት ግድ የሆነባቸው ኃይል አለ። እዛ ጋር ያለ የሆነ አሰላለፍ አለ። ከሳቸው በተቃራኒ የቆመው የፖለቲካ ኃይል አሰላለፍ አስፈሪ ነው ለኢሳያስ አፈወርቂ። ለኢሳያስ አፈወርቂ በጣም አስፈሪው አንዱ ነገር የሚጋፈጡት የፖለቲካ ኃይል ወይም የሚጋፈጡት ስብስብ አስፈሪ ነው። ነገራችኋለሁ። እሱ አንዱ ምክንያት ይሄ ነው። ሁለተኛው የኢሳያስ አፈወርቂ ሽንፈት ጀምሯል። እውን ነገ ስለመሆኑ የሚያሳዩ ምልክቶች እየታዩ ሽንፈቱ ጀምሯል። አሁን ያለው ሂደት የኢሳያስ አፈወርቂን ሽንፈት ነው እያሳየ ያለው። የኢሳያስ አፈወርቂ አገዛዝ ቁልቁለት ላይ ነው ያለው። ከቁልቁለቱ ዳገቱን መውጣት የሚያስችል ደግሞ ጉልበትም ደግሞ ያለው ሰው እየተንደረደረ ያለ ሽንፈቱን ጀምሮታል። ይሄ የተጀመረው ሽንፈት የሚጠናቀቅበት ጊዜ ብቻ ነው የሚጠበቀው እንጂ ይሄ ሊቀለብስ የሚችል ምንም ነገር የለም ባይ ነኝ። እነዚህ ሁለት ነገሮች እንወያይባቸዋለን። አይደለም የምትሉም ሰዎች በፍጹም አንተ የምትለው ነገር ስህተት ነው፣ ምኞት ነው የምትሉም ሰዎች ሐሳባችሁን ብትሰጡበት ደስ ይለኛል። አንድ እየተጋፈጡት ያለው የፖለቲካ አሰላለፍ በጣም አደገኛ ነው። ከሳቸው በተቃራኒ ያለው ማለት ነው። በሳቸው ላይ የተነሳው የፖለቲካ ስብስብ አደገኛ ነው። አንደኛው የኢትዮጵያ መንግስት ነው። የዚህ የኃይል አሰላለፍ ዋነኛው ማዕከል የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ማለት ምን ማለት ነው? አሁን ለኢሳያስ አፈወርቂ ምን ማለት ነው? ልክ የኢትዮጵያን መንግስት ሲያዩት አእምሯቸው ውስጥ የሚመጡ ነገሮች በሙሉ ምንድን ናቸው? የኢትዮጵያ መንግስት ሲባል ጠቅላይ ሚኒስትር አብይ አህመድን ብቻ ነው ወይ የሚያዩት? ኢሳያስ አፈወርቂ ያን ብቻ ነው ወይ የሚታያቸው የሚለውን በደንብ ማየት ነው። አንድ ራሱን ብቻ ስናየው አሁን የኢትዮጵያን መንግስት ለብቻው ነጥለን ስናየው እንደ ድሮ ሻዕቢያን ነካክቶ የሚመለስ ኃይል አይደለም። እንደዛ አይነት ኃይል አይደለም።
የኢሳያስ አፈወርቂን አገዛዝ ታሪካዊ ጠላት ብሎ የፈረጀ አካል፣ ታሪካዊ ጠላት፣ የኢትዮጵያ የህልውና አደጋ ብሎ የፈረጀ የለየ አካል። የኢትዮጵያ መንግስት አሁን ባለው ቁመና በኢሳያስ አፈወርቂ አገዛዝ ላይ ውዝግብ ያለው ዋነኛ ጠላት ነው ብሎ ፈርጆ ያስቀመጠው፣ እኛ ወደምንፈልገው ደረጃ መድረስ ከፈለግን ይሄን አካል ማስወገድ አለብን ብሎ የሚያምን ነው። ዋነኛው የኢትዮጵያ ችግር ሻዕቢያ ነው፣ የኢሳያስ አፈወርቂ አገዛዝ ነው ብሎ የሚያምን ስብስብ ነው አሁን ጠቅላይ ሚኒስትሩ የሚመሩት ስብስብ። የሚወዛገብ ነገር አይደለም። እንደ ትላንቱ ሄዶ ነካክቶት የሚመለስ አካል አይደለም፣ የሚመለስ አካል አይደለም። ዋነኛ ጠላት ብሎ የፈረጀ፣ ይህንንም ጠላት ለማስወገድ በቂ የሚባል ዝግጅት ያደረገና ያለው ኃይል ነው። ይሄ ብዙም ለክርክር እንትን የሚል ጉዳይ አይደለም። አንዳንድ ሰዎች ብልጽግና ተዳክመዋል ምናምን እንዲህ የሚሉ ሰዎች እንዳሉ አውቃለሁ። እውነታው እሱን አያሳይም። እኔ በዚህ ስብስብ ምክንያት ኢትዮጵያ የባህር በር ታገኛለች የሚል ተስፋ ስላለኝ አይደለም ይሄንን እምለው። እውነታው እንደ ትላንቱ አይደለም። ብልጽግናው በሁለት እግሩ ቆሟል። ወደድክም ጠላህም በሁለት እግሩ ነው የቆመው። አፈረስኩት ምን አልኩት እንደምትለው አይደለም። አሁን እንደውም እያየህ ያለው የመከላከል አቅም ነው። ገና ማጥቃቱን አልጀመረም። አሁን የመከላከል አቅሙን ብቻ ነው እያሳየ። የማጥቃት ደግሞ አቅም ደግሞ ሌላ ደግሞ አለ። ይሄ ወደድንም ጠላንም ይሄን መረዳት ያስፈልጋል። ማንኛውም አሁን ያለው ብልጽግና በጣም ተዳክሟል የሚል ሰው፣ ከዛ ድምዳሜ የሚነሳ ሰው፣ እውነቴን ነው እምላችሁ፣ ከዛ መነሻው እሱ የሆነ አካል በቃ የትንታኔው ውጤት ምንም ትርጉም የሌለው ተጨባጭነት የሌለው። ብልጽግናንም ወደድከው ጠላኮም በሱ ላይ አንድ የሆነ ተስፋ የሚኖርህ ምንም ተስፋ የሌለክም ሁን። እውነታው ግን አሁን ያለው ብልጽግና ትላንት ያለው አይነት ብልጽግና አይደለም። በሁለት እግሩ የቆመ ነው። በሁለት እግሩ የቆመ ነው። ይህን ኢሳያስ አፈወርቂ ያውቁታል። እሳቸውን በታሪካዊ ጠላትነት የሚፈርጅ ስብስብ ነው አሁን ጠላታቸው። እና እንደ ትላንቱ የሻዕቢያ ድጋፍ የሚያስፈልገው፣ እንደ ትላንቱ የሌላ አካል ድጋፍ የሚያስፈልገው ሳይሆን በራሱ የቆመ ነው። በህዝብ ተቀባይነት ላይ አይደለም፣ በራሱ ተቋማቶች ላይ ነው የቆመው። በተለይ በጸጥታ ኃይሉ ተቋማት ላይ ነው ሰርቫይቭ እያደረገ ያለው። በዛ ነው ሰርቫይቭ እያደረገ ያለው። ይሄ አካል እንደ ትላንቱ ኢሳያስ አፈወርቂን ነካክቶ ወደኋላ የሚመለስ አካል አይደለም። አንድ እሱ ነው። ሁለት፣ ይሄ አካል እያነሳው ያለው አጀንዳው የባህር በር፣ አጀንዳው ከአሰብ ጋር የተያያዘ ለኢትዮጵያ የባህር በር አጀንዳና የባህር በር አጀንዳ እንዲሁ ስታቀርብለትና አጀንዳውን ከአሰብ ጋር ስታያይዝበት እኩል አይነት ሪአክሽን የለውም። የኢትዮጵያን ሕዝብ የባህር በር ብለህ የምታስነሳበትና አሰብ ስትል የምታስነሳበት መጠን በጣም ይለያል። አሰብ ስትል ቁጣው አብሮ ነው የሚያስነሳው። በቃ በአሰብ ምን ይዞ እንደሚመጣ እኮ ሳያውቀው ማለት።
ለኢትዮጵያ ምን ይዞ እንደሚመጣ ሳያውቀው ነው። አሰብ ስትል በቃ ውስጡ ያለ ጉዳይ። ለምሳሌ የባህር በር እኮ ተብሎ ከሶማሌላንድ ጋር የባህር በር ልናገኝ ነው ምናምን እኮ ተብሎ ተነግሯል። የኢትዮጵያ ሕዝብ በዛ መጠን አይደለም ሪያክት ያደረገው። አሰብ ስትለው ግን አለ የሆነ ቁጭት አለ፣ የሆነ የተበላሸ ታሪክ አለ። የኢትዮጵያ ሕዝብ እድሉን ባገኝ ልቀይረው ፈልጋለሁ የሚለው የሆነ ብልሽት ያለበት አካባቢ ነው። ታሪኩ እንዲሆን የማይፈልግ የሆነ ጠባሳ እሱ ነው የሚነካው። እሱ ቁስል ነው የሚነካው እና በስሜት ነው ሪአክት የሚያደርገው። ይህን አጀንዳ የያዘ ስብስብ ነው አሁን የኢሳያስ አፈወርቂ ጠላት። ይህን አጀንዳ የያዘ ነው። ይሄ አጀንዳ አብዛኛውን ኢትዮጵያዊ አንድ አድርጎ የሚያውቁ ነው። ትላንት በጣም ቅቡለን ምናምን ሲሉ የነበሩ አካላቶች አሁን የቅቡልነት ኪሳራ ውስጥ ወድቀው ህዝቡን ከጎናቸው ለማቆም የማይፈነቅሉት ድንጋይ ማያነሱት ነገር የለም። ይሄ እንዲሆን የአሰብ ጉዳይ አጀንዳ ሆኖ መነሳቱ የራሱ አስተዋጽኦ አለው። የአሰብ ጉዳይ ሲነሳ ህብረተሰቡ ብዙ ነገር ይተዋል፣ ብዙ ነገር ለመቻል ዝግጁ ይሆናል። እና እንዳልኳችሁ አግሬሲቭ ነው የሚያደርገው፣ ስሜታዊ ነው የሚያደርገው። ይሄን አጀንዳ አሁን በባለቤትነት የያዘ ነው የጠቅላይ ሚኒስትር አብይ አህመድ አስተዳደር ማለት በባለቤትነት ነው የያዘው። ይሄ አጀንዳቸው የነበሩ አካላቶች በሙሉ ጥለውት አሁን ላይ በዚህን ወቅት ኢትዮጵያ የባህር በር ያስፈልጋታል የሚል አካል ተስፋ ሊያደርግ የሚችለው ብልጽግና ላይ ብቻ። በዚህን ወቅት ኢትዮጵያ የባህር በር ማግኘት አለባት የሚል አካል ከብልጽግና ውጪ ሌላን አካል ተስፋ ሊያደርግ በፍጹም አይችልም። ሌላው እንዳለ ተጠቅልሎ ኢትዮጵያን የባህር በር ሊያሳጣ የሚችል አይነት አሰላለፍ ውስጥ ገብቷል። እዛ ውስጥ የኔ አጀንዳ ነው ሲል የነበረ በሙሉ ጥሎት የግል ስሜቱ በልጦበት ለሆነ ቡድን ያለው ታማኝነት በልጦበት ጠቅልሎ ከሻዕቢያ ጋር በቀጥታ ይሁን በተዘዋዋሪ የሚሰራ አካል ሆኗል። ከዛ የሚጸዳ ነገር የለም። ይሄን አጀንዳ ይዟል። አሁን ላይ ኢትዮጵያ የባህር በር አሰብን የራሷ ማድረግ የምትችልበት በሆነ አይነት ሜካኒዝም እድል አለ ብሎ የሚያስብ ሰው ከብልጽግና ውጪ ወይም ከጠቅላይ ሚኒስትር አብይ አህመድ አስተዳደር ውጪ ተስፋ የለው። ሌላው እንዳለ ያን ጥሎ ሻዕቢያ ጋር የገባ ነው። ይህን አጀንዳ ይዟል ነው ማለት። ኢሳያስ አፈወርቂ የጠቅላይ ሚኒስትር አብይ አህመድን አስተዳደር ሲያይ ጠቅላይ ሚኒስትር አብይ አህመድ ብቻ አይደለም የሚታዩት፣ የሆነ ጨቅላ ልጅ አይደለም የሚታያቸው። እሳቸው እንደሚሉት የሆነ ምንድን ነው የሚያስበው የሚሉት አይነት ሰው አይደለም የሚታያቸው። ተውት፣ እሱን ሚዲያ ላይ ወጥተው የሚሉት ነው የሚታያቸው። እሳቸውን ታሪካዊ ጠላት አድርጎ ያስቀመጠ፣ ለዛም በቂ ዝግጅት ያደረገ፣ በሁለት እግሩ የቆመ ስብስብ የኢትዮጵያን ጠባሳ፣ በታሪክ ውስጥ የነበረን ጠባሳ ሊሽር የሚችል አጀንዳን በብቸኝነት የያዘ፣ ለዚህም ደግሞ ትልልቅ የዲፕሎማሲ አቅም ያላቸውን ሀገራቶች ድጋፍ ያገኘ የነ አሜሪካንን ጭምር ማለት የብዙ ትልልቅ የሚባሉ የነ እስራኤልን ጭምር ማለት
በዓለም ላይ ትልልቅ ተጽዕኖ ሊያሳድሩ የሚችሉ አገራቶች መንግስታቶችን ድጋፍ ያለው ስብስብ ነው የሚታያቸው። ጨቅላ አይደለም የሚታያቸው፣ የሆነ ህፃን ልጅ አይደለም የሚታያቸው። እንደሚያጣጥሉት እንዳይመስላችሁ። ታሪካዊ ጠላት አድርጓቸው ያስቀመጣቸው እና ዝግጅት ያለው ወታደራዊ ዝግጅት ያለው በቂ በቴክኖሎጂም በምንም ዘመን አመጣሽ የሆኑ የጦር መሳሪያዎችን የታጠቀ ማለት ነው። በነገራችን ላይ በትጥቅ ብቻ አይደለም፣ በስልት በምን ሁሉ ዝግጁ የሆነ በበቂ ሁኔታ እየተዘጋጀ ያለ ስብስብ። የመጨረሻ እድሉ ነች ለብልጽግና የባህር በር ጉዳይ። ማጣት ማለት ሞክሮ አለማግኘት ማለት ውጤቱን በደንብ ያውቀዋል፣ በደንብ ያውቀዋል። በዛው መሄድ ይሻላል፣ መመለስ አያስፈልግም። በዛው ወደ ጅቡቲ ታጥፎ ከአገር መውጣት ነው የሚሻለው። አሰብን የኢትዮጵያ ማድረግ የሚቻልበት እድል አለ ብሎ ገብቶ ሳይሳካለት ከቀረ በዛው ጅቡቲ ገብቶ ወደ ሌላ ሀገር መሄድ ይሻላል ወደ ኢትዮጵያ ከመመለስ። ይህን ጠንቅቆ የሚያውቅ እና ማሳካትን ብቻ ታሳቢ ያደረገ ከዛ ውጪ ያለን ውጤት ሊቀበል የማይችል ስብስብ ኢሳያስ አፈወርቂን አስተዳደር ከማስወገድ ውጪ ምንም ምርጫ የለኝም ብሎ የሚያስብ አካል የበለጠ ለመረጋጋት የበለጠ ሰላም ለማግኘት የበለጠ ህልሜን ወይም ምናምኔን ማሳካት የምችልበት እድል ለመፍጠር ከዚህ ውጪ አማራጭ የለኝም ያለ ስብስብ። ጨቅላ አይደለም የሚታያቸው። ከሁሉም በላይ ለውጥ ፈላጊ የሚባለውን ኤርትራዊ ወጣት ከጎኑ ያሰለፈ ነው። እነ ብርጌድ ንሓመዶን ቀላል አቅም እንዳይመስላችሁ ያላችሁ፣ ቀላል አቅም እንዳይመስል ከአሜሪካ ተጽዕኖ ፈጣሪ ባለስልጣናት ምናምን ጋር ግንኙነት ያላቸው ናቸው። የቀጣዩ የኤርትራውያን ተስፋ ናቸው። እነዚህን ከጎኑ ያደረገ ስብስብ በኤርትራ ውስጥ ተገፍተናል ወይ ማርጂናላይዝድ ሆነዋል የሚባሉ የህብረተሰብ ክፍሎችን የሚወክል የፖለቲካ ስብስብን ከጎኑ ያደረገ የራሱ አቅም ብቻ አይደለም፣ በኮዝ ደረጃ በቂ ኮዝ ፈጥሮ ህዝቡን ከጎኑ ሊያሰልፍ የሚችል ኮዝ የታጠቀ ነው። የዲፕሎማሲ አቅም የታጠቀ ነው። ራሱ የኤርትራውያንን አቅም ሁሉ ከጎኑ ያደረገ ነው። ጨቅላ አይደለም የሚታያቸው። ይሄ ስብስብ ከማሸነፍ ውጪ ሌላ ነገር ሊቀበል አይችልም። ይሄ ስብስብ የኢሳያስ አፈወርቂን አገዛዝ ከማስወገድ ውጪ ከዛ ያነሰ ውጤት አይቀበልም። እጣ ፋንታው ማሸነፍ ነው። ምን አለፋችሁ ይሄ ስብስብ ኢሳያስ አፈወርቂ ይሄንን ስብስብ የግብፅን አቅም አሁን እዚህ የተፍረከረከ ያለ በኋላ በደንብ ነግራችኋል። የቲፒኤልኤፍን አቅም ምን እንደሚፈልጉ ግራ እየተጋቡ ያሉ ተበታትነው ያሉ አንድ እርስ በርስ የሚጣሉ ደግሞ እርስ በርስ ደግሞ ይጣሉና አንድ ካልሆንን ደግሞ የሚሉ የፋኖ አቅም ተጠቅመ ይሄንን አሁን የነገርኩህን ስብስብ ወላሂ ምንም ልታደርገው አትችልም። ምንም ልታደርገው በእድልም ደግሞ ካመን ከሆነ እድሉ የኢትዮጵያ ነው። ወደድክም ጠላ እንደው በመለኮታዊ እድልም እንመን ከተባለ ለኮከብ እንቁጠርም ከተባለ የተጻፈ ጉዳይ ነው። ኢትዮጵያ የባህር በር ታገኛለች። እሱን እርግጠኛ ሆኜ ነው የምነግርህ። እንደው በእድልም እንመን በመለኮታዊ ጣልቃ ገብነትም እንግባ እንሂድ ከተባለ ይሄ የኢትዮጵያ ጊዜ ነው። ቆጥረህ ድረስበት። ኮኮመት ቆጥረህ ድረስበት። ይሄ የኢትዮጵያ ጊዜ ነው። በተጨባጭ ምክንያት ቅድም እንደነገርኩ አሰላለፉ የሚያርበደብድ
እንጂ ህፃን ምናምን እያልክ እንደ ጨቅላ ምናምን እያልክ ራስህን እንድታሞኝ የሚያደርግ አይደለም። እንደዛ አይደለም። ኢሳያስ አፈወርቂ ይህን ስብስብ የመጋፈጥ እጣ ፋንታ ደርሶባቸዋል። አሁን በስተርጅና ስለዚህ መፈርጠጥ ነው እጣ ፋንታቸው። አይ ካሉ እንደ ጋዳፊ ነው እጣ ፋንታቸው። አይ ካሉ እንደ ሌሎች በጊዜያቸው መስራት ያለባቸውን ነገር ባለመስራታቸው ምክንያት በኃይል ስልጣናቸውን እንዳጡት እንደ አንዱ ይሆናል። ከዚህ ውጭ ኢሳያስ አፈወርቂ እጣ ፋንታ የለም። አንዱ ይሄ ነው። ቅድም እንዳልኳችሁ ከአሰላለፍ አኳያ አደገኛ አሰላለፍ ነው እየመጣባቸው ያለው። ሁለተኛው ሽንፈቱ ጀምሯል። ጦርነት አንድን የፖለቲካ ፍላጎት ማስፈጸሚያ መሳሪያ ነው። እያንዳንዱ መንግስታት ወደ ጦርነት የሚገቡት የሆነ ፍላጎት ለማስፈጸም። ወደ ጦርነት የሚገቡት የኢትዮጵያ መንግስት ወደ ጦርነት ከገባ ኮዞች አሉት። የኤርትራ መንግስት የሚያደርገው ትንኮሳ አለ። ከዛ ውጪ ከህልውናውም ጋር በተያያዘ የባህር በርን በሚመለከት የኤርትራ መንግስት በራሱ ብቻ አይደለም ሌላ አካባቢ ሁሉ እየሄደ ኢትዮጵያ ማታገኝበትን አይነት ሁኔታ ለመፍጠር እየሞከረ ነው። ይሄም አንድ ሌላ ምክንያት ነው። የኛ እድገት እንደ ራሱ ውድቀት የሚቆጥር ጎረቤት ይዘ ማደግ ቀላል አይደለም። ለማደግ ከፈለክ መስራት ብቻ እኮ አይደለም እኮ ያለብህ ወዳጅ። ሊያሳድግህ የሚችል ስራ መስራት ብቻ አይደለም ያለብህ። የእድገት መሰረቶችህን ሁሉ ከስር ከስር እየበረበረ እያፈረሰ ያለንም አካል ስርዓት ማስያዝ ግዴታ ነው። ራሳችን ከሰራን የባህር በር ባናገኝም ምን ባናገኝም ራሳችን ከሰራን ጎረቤቶቻችን ጋር ችግር ሳንፈጥር ልናደግ እንችላለን የሚሉ ሰዎች አሉ። ዝም ብለህ አታድግም። ስለሰራህ ብቻ አታድግም። ስለደከምክ ስለለፋህ ብቻ አታድግም። ከስር ከስር የሚቦረቡርህን አካል መቦርቦር የሚችልበትን እድል በመዝጋት ካልሆነ ደግሞ ለመቦርቦር እድል የሰጠውን ህይወቱን ካልነጠቀው በስተቀር እድገት የሚባል ነገር እንዳታስብ። ያንተን እድገት የሱ ውድቀት አድርጎ የሚቆጥር ጎረቤት ይዘህ አድጋለሁ ብለህ እንዳታስብ። በዛ እንዳታስብ። ለሱ የሚመቹ ለሱን ጣልቃ ገብነት ለመፍጠር የሚፈልጉ የራስህ አካላቶች ይዘህ እድገት እንዳታስብ። እድገት እንዲሁ ስለደከምክና ስለለፋ ብቻ የሚመጣ ለኢትዮጵያ ምክንያት አላት። በኤርትራም በኩል የራሳቸው የሆነ ምክንያት አላቸው። የእነሱ ምክንያት መገምገም አልፈልግም። ኢትዮጵያ በዋናነት ፍላጎቷ ምንድን ነው? መነጋገር፣ መወያየት ነው። በመሰረታዊነት ፍላጎቷ እሱ ነው። የኢሳያስ አፈወርቂ ከኢትዮጵያ መንግስት ጋር መነጋገርን እንደ ሽንፈት እንደ ውርደት ቆጥሮት አልነጋገርም እያለ ያለ አካል ግን እኔ ነግራችኋለሁ፣ የኢሳያስ አፈወርቂ በዚህ አቋሙ ከቀጠለ እውነቴን ነው እምላችሁ እጣ ፋንታው ቅድም እንደተባለው ነው የሚሆነው። ከመነጋገር ውጪ አማራጭ የለም። እሱ በውዴታ ሳይሆን በግዴታ ይሆናል። ይሄም አይቀርም። ኢሳያስ አፈወርቂ አደገኛ ሁኔታ ከፊት ለፊታቸው እንደመጣ እየገባቸው ስለሆነ ከአሜሪካ መንግስት ጋር ያላቸውን ግንኙነት ለማሻሻል በጣም እየሰሩ
በጣም አንዱ በኢትዮጵያ ላይ አሜሪካ ተጽዕኖ እንድታደርግ እና ኢትዮጵያ እያነሳች ያለችው በኤርትራ ላይ የምታነሳውን ክሌም የምታደርገውን ነገር እንድትተው አንዱ እሱ ነው። ሁለት ይሄ ብርጌድ ንሓመዶ የሚባልን አካል አሜሪካ ትደግፋለች ብሎ የሻዕቢያ መንግስት ያስባል። እሱን እንድታቆም የኤርትራ መንግስት የአሜሪካንን ፍላጎት በቀጠናው ውስጥ ለማሳካት አሁን ደግሞ ወቅቱ ጥሩ ነው ደግሞ ብሎ ያስባል። አሁን በስልጣን ላይ ያለው የትራምፕ አስተዳደር ልክ እንደ ዴሞክራቶች እሴቶቻችንን መርሆቻችንን ከጠበቀ አካል ጋር ነው ዲፕሎማሲያዊ ግንኙነት ሊኖረን የሚገባው ምናምን የሚል ነገር ያላቸው ትራንዛክሽን አለው የትራምፕ አስተዳደር። የሆነ ነገር ልንሰጠው ከቻልን ለመስጠት ዝግጁ ነው ብለው ያስባሉ ፕሬዚዳንት ኢሳያስ አፈወርቂ። ከትራምፕ አስተዳደር ጋር ያላቸውን ግንኙነት ለማሻሻል ይፈልጋል። በኢትዮጵያ መንግስት ላይ ተጽዕኖ ፈጥረው ኢትዮጵያን እንዲያስታግሱላቸው ብርጌድ ንሓመዶ የሚባለውንም አካል እንዲያዳክሙላቸው ይህ ፍላጎት ፎር ሰርቫይቭ ለማድረግ ስልጣናቸውን ለማዳን ከአሜሪካ መንግስት ጋር ግንኙነት መፍጠር አማራጭ የሌለው ጉዳይ ነው ብለው ነው የሚያስቡት እና ጥረትም ላይ ናቸው። ግን በዚህ ሂደት ውስጥ የአሜሪካ መንግስት አንድ ያቀረበው ነገር ቢኖር ከኢትዮጵያ መንግስት ጋር የኢትዮጵያ መንግስት በሚያነሳው ጉዳይ በባህር በር ጉዳይ ተነጋገር። አንዱ ቅድመ ሁኔታ ይሄ አሜሪካ መንግስት ያስቀመጠው ለፕሬዚዳንት ኢሳያስ አፈወርቂ አንዱ ቅድመ ሁኔታ ይሄ ከየት አመጣው ልትሉኝ ትችላላችሁ፣ ነገራችኋለሁ። ግን ከኢትዮጵያ መንግስት ጋር ተነጋገሩ። አሜሪካ ከድሮም ኢትዮጵያ ወደ ቀይ ባህር እንድትጠጋ ፍላጎት አላት ከበፊትም። ምክንያቱም ቀጠናው ላይ አሜሪካ ያላትን ፍላጎት ማሳካት ከፈለገች ከኢትዮጵያ ውጪ አማራጭ የላትም። ኢትዮጵያ ጠንካራ ስለሆነች ሳይሆን አቀማመጧ በራሱ የሀገሪቱ ስሪት ተመራጭ ያደርጋታል። ኢትዮጵያ ቀጠናው ላይ አንከር ስቴት ነች ሁሌም። ይህን ለማድረግ ዛትማች የዲፕሎማሲ ስራ አያስፈልግም። አንዳንዶች ኢትዮጵያ በፊት በነመለስ ጊዜ አንከር ስቴት እኮ ነበረች ምናምንና በወቅቱ የነበሩ ሰዎች በጣም የሚገርም የዲፕሎማሲ አቅም እንዳላቸው ሊነግሩ ይፈልጋሉ። ኖ ነግሬያቸዋለሁ። የዲፕሎማሲ አቅም የሚሳካው ኢትዮጵያን የባህር በር ባለቤት በማድረግና ባለማድረግ እንጂ ኢትዮጵያን ተመራጭ በማድረግማ ራሱ አቀማመጡ እሱን ተመራጭ ያደርጋታል። በዚህ ፎረሾ የሚያውቅ መንግስት የለም። ደርግ ነበር። ደርግም ይሄን በመፎረሹ ምክንያት ከአሜሪካ ሊገኝ የሚችል ድጋፍ በሙሉ አጥቷል። ከዛ ውጪ በነበሩ አካላቶች በሙሉ የነበረ አሁንም ያለ ዋናው የዲፕሎማሲ ስኬት መለኪያው የባህር በር ነው ለኔ። እና አሜሪካ ኢትዮጵያ የባህር በር እንዲኖራት ትፈልጋለች። ያሁኑንም በግልጽ ደግፋለች። ለኢሳያስ አፈወርቂም ያቀረበችው አንዱ ጉዳይ ይሄ ነው። ይሄን በምን አወቅ ካላችሁን ኒውዮርክ ላይ የተባበሩት መንግስታት ድርጅት ላይ የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳህለ ከአሜሪካው ከፍተኛ አማካሪ ማሳድ ቡሎስ ጋር ተገናኝተው በኋላ የደረሱበትን ነገር ሲያወጡ በቀጠናው መረጋጋት ጉዳይ፣ በአባይ ቤዚን ጉዳይ እንደዚሁም በባህር በር በቀይ ባህር ጉዳይ ላይ ከቀጠናው ሀገራት ጋር ለመነጋገር ዝግጁ ነን የሚል በኋላ ቢክዱትም በኤርትራ ቴሌቪዥን እንዳይተላለፍ ቢደረግም ግን ይሄንን ያሉት ለምንድን ነው ያሉት? ይሄን ያሉበት ዋነኛው ምክንያት የአሜሪካ ጥያቄ ይሄ ስለሆነ ነው።
አይ ይሄንን እምቢ ብለህ ከአሜሪካ መንግስት ጋር ያለን ግንኙነት ማሻሻል አትችልም። የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ እንደሆነ የአሜሪካ መንግስት ያውቃል ብቻ ሳይሆን የኢትዮጵያ ወደ ባህሩ መጠጋት ለአሜሪካ ፍላጎትና ጥቅም ትልቅ ጥቅም እንዳለው ያውቃል። እንዲኖራት ይፈልጋል። ከጦርነት መልስ በሆነ ሰላማዊ አማራጭ ኢትዮጵያ ወደ ባህር በር እንድትጠጋ ይፈልጋል። ኦስማን ሳለህ ይሄንን ሳይሉ ከአሜሪካ መንግስት ጋር ያላቸውን ግንኙነት ማጠናከር እንደማይችሉ ስለሚያውቁ አሉ ይሄን እንጂ ሻዕቢያ ፍላጎት እንዳልሆነ እኮ ኦስማን ሳለህ ጠንቅቆ ያውቃል። ግን ግንኙነት ማሻሻል ፈልገህ የምትጠየቀውን ደግሞ አልሰጥም ብለህ ሊሆን አይችልም። የኢሳያስ አፈወርቂ አስተዳደር ምንድን ነው ይህን ያክል ምንም አልሰጥም በሚል ከአሜሪካ መንግስት ጋር ያለውን ግንኙነት ሊያሻሽል የሚችል? ስለዚህ ይሄን እምቢ ብለው መነጋገሩን ጠልተው ወደ ኃይል አማራጭ ቢኬድ አትጠራጠሩ፣ ፕሬዚዳንት ትራምፕ ጣልቃ ይገቡበታል። ተነጋገሩ ነው የሚባለው። በቃ ምንም የማይቀር ጉዳይ ነው የምላችሁ። ወደ ጦርነት እንኳን ቢኬድ በአጭር ጊዜ ውስጥ ተገናኝቶ ይነጋገራል። ወደው ሳይሆን በግድ እንደውም አሁን ደግሞ ፕሬዚዳንት ትራምፕ ደግሞ በየአገራቱ ወይም በየቀጠናው ያሉ ጦርነቶችን ነው አሁን እያሰሱ ያነፈነፉ ያሉት። እንዲዋጉሉ ፍላጎት ያላቸው ይመስለኛል፣ ገብተው ለማስታረቅ እና ያው አስታረኩም ለማለት። አሁን እዛ ላይ ነው በጣም ትልቁ ትኩረታቸውና ስራቸው። በተለይ የኖቤል ሽልማቱን ካጡ በኋላ እኔ ለሽልማትም ብዬም አይደለም በሚል አይነት ሰው እንዲረዳቸው እዚህ ላይ ነው በደንብ ትኩረት ሰጥተው እየሰሩ ያሉት። ስለዚህ ጦርነቱ እኮ ተገብቶ ሀያላኖቹ ጣልቃ እንደሚገቡበት የሚታወቅ ነው። ግን ያኔ ትነጋገራለህ። ከተነጋገርክ አትጠራጠር፣ ኢትዮጵያ የባህር በር ይኖራታል። ምንም ጥርጥር የለውም። ውጤቱ ያ ነው፣ የንግግሩ ውጤት። ሻዕቢያ ንግግሩን የማይፈልግበት ዋነኛው ምክንያት ውጤቱን ስለሚያውቅ። የምትነጋገረው ምንድን ነው? ለምንድን ነው? የሆነ ነገር ሰጥተህ የሆነ ነገር ለመቀበል፣ ሌላ ነገር እኮ የለውም። መስጠት አልፈልግም ካልክ ንግግርን ትዘጋለህ። መስጠት ስለማይፈልጉ ነው ንግግር የዘጉት። ነገ ከነገ ወዲያ ተገደው ወደ ጠረጴዛው ግን ከመጡ የግድ ምን ያደርጋሉ? የሆነ ነገር ይሰጣሉ። ባይሆን የሚቀበሉትን ለመጨመር ይሞክራሉ። ኢትዮጵያ ደግሞ ልትቀበል የምትችለው ከህልውና ጋር የተያያዘና አሁንም እየጠየቀች ያለውን ጉዳይ ነው። ስለዚህ ወደድክም ጠላም ኢትዮጵያ የባህር በር ይኖራታል። የተጻፈ ነው ነው። በሌላም ምክንያትም ከሄድክ ኮከብም ልቁጠር ካልክ ድረስበት ቆጥረ። በዛም ሞክሬዋለሁ አላት ኢትዮጵያ። የኢትዮጵያ ነው ጊዜው። ለዛ ነው ብዙ ጊዜ ወደፊቱ ምን ይሆናል ብለህ ትገምታለህ ስትሉኝ አላውቅም፣ ግን የኢትዮጵያ የባህር በር ይኖራታል። ይሄ እየሄደ ያለ ነው። ምንድን ነው የሚያሳየህ? ከያዙት አቋም አኳያ የኢትዮጵያ አቋም ለንግግር ለውይይት ክፍት መሆኗ አሸናፊ አቋም ነው። ወደ ጦርነት ቢገባም የጦርነቱ ውጤት መነጋገርና መወያየትን የሚወልድ ነው። ኢትዮጵያ የያዘችው አቋም አሸናፊ አቋም ነው። አሁንም ነገም ፕሬዚዳንት ኢሳያስ አፈወርቂ የያዙት አቋም ተሸናፊ አቋም ነው። አሁን ያለውን ሂደት ደግሞ ካየው ያንንም ያሳያል። ኢትዮጵያ በኃይልም ቢሆን አሳኳለሁ እያለች ያለችው ነገር ንግግሩን ነው፣ ውይይቱን። እምቢ ካልክ ወደ ጦርነት ይሄዳል። ጦርነቱ ወደ ውይይት፣ ወደ ድርድር ይወስዳል። ኢሳያስ አፈወርቂ እንደ አፄ ቴዎድሮስ እስከ መጨረሻው ድረስ ይሄ የመጣውን ጽዋ ጠጣለሁ ወይም አንድ ጥይት እስክትቀረኝ ድረስ ካላሉ በስተቀር ወደ ውይይት፣ ወደ ንግግር መሄዱ የማይቀር ጉዳይ ነው። ያ ማለት የኢትዮጵያ አቋምን አሸናፊ ያደርገዋል ማለት ነው። ሂደቱንም ካየህ የኢትዮጵያ አቋም
የማሸነፍ እንጂ የመሸነፍ እድል ያለው አይደለም። የውይይት የድርድር የሰጥቶ መቀበል አቋም ይዞ ሊሸነፍ አይችልም። ይኸው ነው ወዳጆች። የኢሳያስ አፈወርቂ አሁን የያዙትን አቋም ትተው ወደ ንግግር ወደ ውይይት ሄደው ያ ማለት ለነሱ ሽንፈት ነው። ተሸንፈው የኤርትራ ፕሬዝዳንት ሆኖ ይቀጥላሉ ካልከኝ በጣም ይገርመኛል። መቀጠል እድል የላቸውም። ተሸንፈው በስልጣን የመቀጠል እድል የላቸውም።